እንዴት ዋላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ላለፉት ጊዜያቶች የጀመርነውን የነገረ ድነት አስተምሮቶች ወይም ትምህርቶችን ዶክትሪኖችን እየተመለከትን ነው። ስለዚህ የዳነው ከኃጢአት ነው። ያዳንን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የዳንበት ወይም የድነት ሂደቶቻችን ምን ይመስላሉ የሚለውን የኛን ኮንዲሽን በኃጢአትና በበደል ምክንያት ሙታን መሆናችንን በእግዚአብሔርም ፊት ደግሞ በኃጢአት ምክንያት ተጠያቂ መሆናችንን ተመልክተናል። ስለዚህ ኃጢአተኛ ላይ ያመጣውን ሞት እንደገና ደግሞ በእግዚአብሔር ፊት የሆንበትን በተላላፊነታችን ምክንያት በቁጣው ስር መሆናችንን አይተናል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ያስገኛቸውን ትሩፋቶች እያንዳንዳቸውን አይተናል። የኃጢአት ስርየት፣ የኃጢአት ይቅርታ፣ መዋጀት፣ መጽደቅ የመሳሰሉትን ካየን በኋላ እንደገና በሮሜ መጽሐፍ ምዕራፍ 5 ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ አማካኝነት የአዲስ ልደት ወይም ደግሞ ዳግም ውልደት የምንለውን ወይም አዲስ ፍጥረት የምንላቸውን በተለያየ አውድ በተለያየ አግባብ የተጠቀሙትን እነዚህን ቃላቶች በጌታችን በመድኃኒታችን በኢየሱስ ክርስቶስ በተደረገም የህይወት መካፈል ወይም የመንፈስ ቅዱስ በአማኝ ህይወት ከማደሩ የተነሳ አዲስ ፍጥረት መደረጋችን ወይም ደግሞ የእግዚአብሔር ልጆች መደረጋችንን አይተናል። እዚህ ጋር ዛሬ የምናነሳው ለተከታታይ ጊዜያቶች አማኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ መነሳት ምክንያት አዲስ ፍጥረትና የህይወት መካፈልን በማግኘታችን የእግዚአብሔር ልጆች ተብለን ተጠርተናል። ይህ የአማኞች ልጅነት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልጅነት ጋር አንድ የሚያደርገውንና የሚያለያየውን ሐሳብ አስቀምጠን ማለፍ ስላለብን ዛሬ ልጅነት ምንድነው ከሚለው ከአጠቃላይ የመጽሐፍ ቅዱስ ሐሳብ በመነሳት ልጅነትን እንመለከታለን። በመጽሐፍ ቅዱሳችን ልጅነት የተጠቀሰባቸውን ስፍራዎች ስንመለከት ለመላእክት ልጅነት ተጠቅሶ እናያለን። መላእክት የእግዚአብሔር ልጆች እንደተባሉ እንመለከታለን። በሁለተኛ መጽሐፍ ቅዱሳችን በሉቃስ ወንጌል ደግሞ አዳም የእግዚአብሔር ልጅ ተብሎ ተጠቅሶ እንመለከታለን። በሶስተኛ ደረጃ እስራኤል የእግዚአብሔር ልጆች በኩሬን እስራኤልን ወይም ልጄን ልቀቅ ተብሎ እንደተጻፈ እናያለን። በሆሴዕ መጽሐፍም ላይ በኢሳይያስ መጽሐፍም ላይ ስለ እስራኤል ሲያወራ ልጅነትን እንደተጠቀመ እናያለን። በአራተኛ ደረጃ ልጅነት ጥቅም ላይ የዋለው ሰዎች ሁሉ እንደ ሚልኪያስ መጽሐፍ መሰረት ሰዎች ሁሉ የእግዚአብሔር ፍጥረት ልጆች ተብለው ተጠርተው እንዳሉ እንመለከታለን። ከዛ በመጨረሻ ደግሞ በጌታችን በኢየሱስ ክርስቶስ አምነው የዳኑ አማኞች የእግዚአብሔር ልጆች ተብለው ተጠርተዋል። ኋላም ደግሞ የጌታችን የኢየሱስ ክርስቶስ ልጅነትን ደግሞ እንመለከታለን። እነዚህ ሁሉ የተጠቀሱት ልጅነት በምን አውድ በምን ሐሳብ እንደተጠቀሱ እንመለከታለን። እንግዲህ መጽሐፍ ቅዱስን በመናነብበት ሰዓት ላይ መጽሐፍ ቅዱስ በተጻፈበት አውድና በተጻፈበት መንፈስ ስንረዳ ልጅነት ከዘፍጥረት ጀምሮ እስከ አዲስ ኪዳን የተጠቀሰ ቃል ነው። ግን በአውዱ መሰረት ልጅነት ለመላእክት ሲውል፣ ልጅነት ለእስራኤል ሲውል፣ ልጅነት ለሰዎች ሁሉ ሲውል፣ ልጅነት ለአማኞች ሲውልና ልጅነት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥቅም ላይ ሲውል ምን አይነት እንደምታዎች አሉ የሚለውን በመጀመሪያ እንመለከታለን። ከዛ በሚቀጥል የጌታችን የኢየሱስ ክርስቶስን ልጅነት ከተለያየ ኮርነር እናያለን። የጌታችን የኢየሱስ ክርስቶስንም ልጅነት አንተ ልጄ ነህ እኔ ዛሬ ወለድኩ የሚል ቃላቶችን ጨምሮ የበኩር ልጅ አንድያ ልጅ የሚሉ ቃላቶችን እንመለከታለን። እነዚህም በምን አውድ ምንን የሚያመለክቱ ናቸው? ማዕረግን ወይስ ኢየሱስ ክርስቶስ በጊዜው ልጅ መሆኑን ወይስ ደግሞ በጥንተ ዘላለም ውስጥ ወይም ዘመን በማይቆጠር ውስጥ ልጅነቱ? ስለዚህ ልጅነቱ ክብርን ነው ግብሩን ነው የሚያመለክተው ወይስ መለኮትነቱን ነው የሚያመለክተው የሚሉ ቃላቶችንም በየክፍልና በየአውድ እነሱንም ለያይተን እንመለከታለን። ሌላው የአማኞች ልጅነትና የጌታችን የኢየሱስ ክርስቶስ ልጅነት ምንና ምን ናቸው? እኛ ልጆች በተባልንበት ክርስቶስ ኢየሱስ ልጅ ተብሎ የተጠራበት አንድ አይነት ነው ወይስ ልዩነት አለው የሚለውን በመጨረሻ እንመለከታለን ማለት ነው። ማጠቃለያ አድርገን እሱን እናያለን። ስለዚህ በመጀመሪያ እንደመነሻ የምናየው ልጅነት የሚለው ቃል ጥቅም ላይ የዋለው ለማን ነው? ልጅነት የሚለው ቃል በመግቢያ ላይ እንደተናገርኩት ልጅነት የሚለው ቃል ለመላእክት ጥቅም ላይ እንደዋለ መጽሐፍ ቅዱስ ይነግረናል። በኢዮብ መጽሐፍ ላይ 3 ጥቅሶችን ማየት እንችላለን፣ ግን ሁለቱም ብቻ ለምሳሌ እንጥቀሳቸው። የኢዮብ መጽሐፍ ምዕራፍ 2 ቁጥር 1 የእግዚአብሔር ቃል እንዲህ ይላል። ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው
መጣ። ስለዚህ የአምላክ ልጆች ተብለው መላእክት እንደተጠሩ እንመለከታለን። የኢዮብ መጽሐፍ ምዕራፍ 38 ቁጥር 7 ላይ አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረታቸው በምን ላይ ተተክሎ ነበር። በዚህም ክፍል ላይ እንደምናየው የእግዚአብሔር ልጆች ተብለው መላእክት እንደተጠቀሱ እንመለከታለን። ኢዮብ ምዕራፍ 2:1 ላይና ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የእግዚአብሔር ልጆች ተብለው ተጠቅሰዋል። ኢዮብ 1:6 ላይ በእርግጥ መላእክቶች የእግዚአብሔር ልጆች ተብለው ተጠቅሰዋል። ስለዚህ መላእክት ልጆች የተባሉበት በእግዚአብሔር ቀጥተኛ ፈጠራ ወይም ደግሞ እግዚአብሔር በፍጥረት ያስገኛቸው መሆኑን ገላጭ ነው። ይህንን ለማብራራት ለምሳሌ መላእክቶች በዚህ ክፍል ላይ ስንመለከት ልጆች ተብለው ነው የተጠቀሱት። ኢየሱስ ክርስቶስ ግን ብቻውን ልጅ ተብሎ ነው የተጠቀሰው። በመጽሐፍ ቅዱሳችን ላይ ባይዘው የእግዚአብሔር ልጅ የሚለው ቃል ልጅነትን የእግዚአብሔር ልጅ በነጠላ የዋለው ለኢየሱስ ብቻ ነው። በተረፈ ግን ኮርፖሬት ኔም ነው፣ ልጆች በሚል የተጠቀሰ ነው። ለኛ እንኳን ራሱ በክርስቶስ ኢየሱስ አዲስ ፍጥረት የሆነው ወይም ዳግም የተወለድነው አማኞች ራሱ የእግዚአብሔር ልጆች ተብለን ነው የምንጠራው። ምንድነው ልዩነቱ? ልጅ ተብሎ መጠራትና ልጆች ተብሎ መጠራት ምንን ያመለክታል ብለን ስንመለከት ምናልባት ጥሩ ምሳሌ ከሆነ አማኞች ለምሳሌ አንድ ሰው የፈጠራ ስራዎችን ለምሳሌ ቅርጻ ቅርጽ ሊሆን ይችላል። እነዚህን የፈጠራ ስራዎች ምን ብሎ ይጠራቸዋል? ልጆቼ ወይም ደግሞ የፈጠራ ስራዎቼ ብሎ ሊጠራቸው ይችላል። ስለዚህ ኮርፖሬት የሆነው መጠሪያ የፈጠራ ስራዎቹ ስለሆኑ ወይም ከሱ ስለተገኙ መጠሪያቸው ሊሆን ይችላል። ግን በመልክ በባህሪ እንደገና ደግሞ በዘር ደረጃ ስንመለከት ግን የፈጠራ ስራዎቹ ህይወት የሌላቸው ናቸው። ከፈጠራቸው ሰው ጋር ወይም ደግሞ እነዚህን ከቀረጻቸው ሰው ጋር ህብረት ላይ ኖረው ይችላል። ስለዚህ እግዚአብሔር የፈጠራ ስራዎች ስለሆኑ እግዚአብሔር ስላስገኛቸው እግዚአብሔር ምንጭ ስለሆነ ልጆች ተብለው ሊጠሩ ይችላሉ። ስለዚህ በመጽሐፍ ቅዱስ ላይ መላእክቶች የእግዚአብሔር ልጆች የተባሉበት ትልቁ መንገድ በእግዚአብሔር ፈጠራ ወይም ደግሞ በእግዚአብሔር ፈጣሪነት የተገኙ ስለሆኑ በኮርፖሬት ልጆች ተብለው ሲጠሩ እንመለከታለን። ምናልባት ይህን ቃል ብዙ ጊዜ የይሖዋ ምስክሮች ጥቅሱን እንዴት ይጠቀሙበታል? መላእክት በብሉይ ኪዳን የእግዚአብሔር ልጆች ከተባሉ የእግዚአብሔር ልጅ የሚለው መጠሪያ ራሱ እግዚአብሔር ነው ወይም ከእግዚአብሔር ጋር እኩል ነው የሚያስብል አይደለም ብለው ይጠቅሳሉ። ለምን? ለመላእክት ከዋለ መላእክቶች ከእግዚአብሔር ጋር እኩል ስለሆኑ ወይም ደግሞ መለኮት ስለሆኑ መጠሪያቸው አይደለም። ስለዚህ የእኩልነትም ሆነ የመለኮት መጠሪያ ለመላእክቶች አይደለም ካልን ለኢየሱስ ክርስቶስም ልጅነት ልክ እንደዚሁ ነው ብለው ይናገራሉ። እዚህ ክፍል ላይ አንድ ማስተዋል ያለብን ለኢየሱስ ሲውል ሞኖጎኖስ የምንለው ወይም ደግሞ ብቸኛ አንድያ ዩኒክ የሆነ የልጅነት ስሙ ነው። እንደ ኢየሱስ ክርስቶስ አይነት ልጅነት ስለሌለ አንድያ ልጅ የሚለው ለክርስቶስ ሲውል እንደገና ደግሞ የእግዚአብሔርን ፍጥረት ወይም በእግዚአብሔር ፈጠራ ውስጥ የተገኙትን ደግሞ በውልስም ወይም ደግሞ በኮርፖሬት ኔም ሲጠሩ እንመለከታለን። ስለዚህ አንዱ በብዛት በአንድ መጠራታቸውን የምንመለከተው የእግዚአብሔር የፈጠራ ስራዎች ወይም የእግዚአብሔር የፍጥረት ስራዎች መሆናቸውን ለማሳየት ነው። የጌታችን የኢየሱስ ክርስቶስ ግን ልጆች በሚለው ስም ውስጥ አይደለም የሚከተተው፣ አንድያ ልጅ በሚለው እንደተካተተ እንመለከታለን። ይሄ ሌላው የብዙ ቁጥርና የነጠላ ቁጥር ልዩነቶች ይህንን ያመለክታል። ስለዚህ ኢዮብ 1:6ን ኢዮብ 38:7ንም ስንመለከት የእግዚአብሔር ልጆች እያለ እንደጠራቸው እንመለከታለን። መላእክት ይህንን አመልካች እንደሆነ እንመለከታለን። ሌላ በሁለተኛ ደረጃ በግልጽነት የጌታችን የኢየሱስ ክርስቶስ ልጅነት ከመላእክት ልጅነት እንደሚለይ የዕብራውያን ጸሐፊ በዕብራውያን መልእክት ላይ በቀጥታ ገልጦት እንመለከታለን። ለምሳሌ የዕብራውያን መጽሐፍ ምዕራፍ 1 ቁጥር 5 ላይ ምን ይላል? ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ለማን ነው ይላል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ለማን ነው? ስለዚህ መላእክት ባልተጠሩበት አንተ ልጄ የሚለው ጥሪ ለኢየሱስ ብለዋል። ስለዚህ ከመላእክት ባልተባሉበት ስም ለኢየሱስ መዋሉን የዕብራውያን ጸሐፊ ይነግረናል። በእርግጥ የዕብራውያን ጸሐፊ አይሁዶች ለመላእክት ልዩ ቦታ እንዳላቸው፣ ምክንያቱም ሕጉ ሲሰጥ በቀጥታ ሙሴ ሳይሆን የተቀበለው በመላእክት በኩል ስለሆነ ይህንን እንዳስቀመጠ እንመለከታለን። ሁለተኛ የዕብራውያን ጸሐፊ በምዕራፍ 1 ቁጥር 6 ላይ ያለውን እንመልከት። ደግሞ በኩሩን ወደ ዓለም ሲያስገባ እግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለዚህ መላእክቶች
ለእግዚአብሔር ልጅ ለኢየሱስ ክርስቶስ ልጅነት የሚሰግዱ እንደሆነ እንመለከታለን። ስለዚህ ለፍጥረት አይሰገድም፣ ለፍጡር ስግደት አይመጣም። ስለዚህ መላእክቶች የሚሰግዱለት የእግዚአብሔር ልጅ ነው ክርስቶስ። ስለዚህ የሚሰገድለት ልጅነት ነው ይሄ ልጅነት። ሌላው ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8 ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። ስለዚህ ይሄ ልጅነት አምላክ ተብሎ የተጠራ ልጅነት እንደሆነ እንመለከታለን። ስለዚህ የጌታችን የኢየሱስ ክርስቶስ ልጅነት ከመላእክት ይለያል። የዕብራውያን ጸሐፊ ምዕራፍ 1 ቁጥር 5 ምዕራፍ 1 ቁጥር 6 ምዕራፍ 1 ቁጥር 8 ይሄንን ይነግሩናል ማለት ነው። ሌላ ደግሞ ኮርፖሬት የነጠላና የብዙሃን መጠሪያ ስንመለከት ነጥሎ ኢየሱስ ልጅ የተባለበትና በብዙሃን ስም ልጆች ተብሎ የተጠሩበትን ትርጉም ለያይተን አይተናል ማለት ነው። ስለዚህ ኢየሱስ ክርስቶስ ልጅነት ከመላእክት ልጅነት ፈጽሞ የተለየ እንደሆነ እናያለን። ኢየሱስ ከመላእክት መካከል አንዱ አይደለም፣ ከመላእክት መካከል ኃያሉ አይደለም፣ ሚካኤልም አይደለም ማለት ነው። በሁለተኛ ደረጃ የእግዚአብሔር ልጅ ተብሎ የተጠቀሰው አዳም ነው። መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የእግዚአብሔር ልጅ ተብሎ ተጠቅሷል። አዳም የእግዚአብሔር ልጅ ተብሎ የተጠቀሰበት ሉቃስ ስንፈታ የመጀመሪያ አውድ ወይም ደግሞ ተደራሲው ማን ነው? ጸሐፊው ለመጽሐፍ የፈለገው አዳም የእግዚአብሔር ልጅ ነው የሚለው ኢየሱስ ክርስቶስ ካለው ልጅነት ጋር አንድ የማድረግ ሐሳብ ነው ወይ ብለን መመልከት ይገባናል ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች አዳም የእግዚአብሔር ልጅ ከሆነ ሰዎች ሁሉ ያለ ቤዞት ስራ ያለ ጌታችን የኢየሱስ ክርስቶስ የማዳን ስራ ውጪ ሰዎች ሁሉ የእግዚአብሔር ልጆች ናቸው ስላላወቁ እንጂ ሰዎች በእግዚአብሔር ልጆች የተደረጉበት ከክርስቶስ እኩል ነው ብለው አዳምን ከኢየሱስ ልጅነት ጋር የሚያነጻጽሩ ሰዎች አሉ። በእርግጥ ይህ ትምህርት አዳምንና ኢየሱስን አንድ የሚያደርግ ትምህርት ቀደምት በነበሩ አባቶች ዘንድ የታወቀ ትምህርት ነው። የኢየሱስ ክርስቶስ ልጅነትን ከአዳም ልጅነት ጋር እኩል የሚያደርገው ትምህርት የኖስቲሲዝም ትምህርት ነው። ይሄ ትምህርት ማጠቃላይ ኖስቲኮች ምን እንደሚያምኑ ይሄንን ትምህርት ለምን እንደተቀበሉ ምክንያቱንም ጨምሮ እንመለከታለን። በተረፈ ግን ከመጽሐፍ ቅዱሳችን ስንመለከት አዳምን የእግዚአብሔር ልጅ ብሎ የሉቃስ ወንጌል ለመጥራት ምክንያት የሆነበት ዋነኛው ሐሳብ ማቴዎስ ወንጌሉ የተጻፈው ለአይሁዶች ስለሆነ ማቴዎስ የወንጌሉን ሐሳብ የሁሉ አባት አድርጎ የሚናገረው አዳምን እንደሆነ እንመለከታለን። አብርሃምን እንደሆነ እንመለከታለን። በአይሁዶች ዘንድ የእምነት አባት ተብሎ የሚነገርለት አብርሃም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሱ እንዲያምኑና የዘላለም ሕይወት እንዲኖራቸው አይሁዶችን ሲያስተምራቸው እነሱ በበደልና በኃጢአት ሙታን እንደሆኑ ለመግለጽ ሲሞክር እኛ እንደሱ አይደለንም፣ ምክንያቱም እኛ አባታችን አብርሃም ነው ሲሉ እንመለከታለን። ስለዚህ አባታቸውን አብርሃም አድርገው ለሚመለከቱ ሰዎች ወንጌል ለመስበክ ከአብርሃም ጀምሮ እንዴት ኢየሱስ ጋር እንደመጣ የማቴዎስ ወንጌልን እንመለከታለን። ሉቃስ ለቴዎፍሎስ በሚጽፍለት ሰዓት ላይ ለአሕዛብ የተጻፈ ጽሑፍ ስለሆነ ኢየሱስ ክርስቶስን የትውልድ ሐረግ ከአብርሃም ጋር ሳይሆን የሰፋው ከአዳም ጋር ነው። አዳም የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጅ ከሆነው አዳም የሁሉ የፍጥረት ሁሉ የሰው ልጆች አባት በሆነው አዳም በኩል ኢየሱስ እንደመጣ ለማሳየት የዘር ግንድ ትንተናን ያመለክታል እንጂ የአዳም ልጅነት ከኢየሱስ ልጅነት ጋር ነው የሚል የሉቃስ ሐሳብ ውስጥም አልነበረም። ተደራሲያኖችም ይህንን ክፍል እንደዚህ አይረዱትም። ምክንያቱም የተጻፈበት ዓላማ ያ ስላልነበረ ይህንን እንመለከታለን ማለት ነው። ስለዚህ በፍጥረት ደረጃ ያለን ልጅነት ወይም የእግዚአብሔር ፍጥረት መሆኑ አዳም የእግዚአብሔር ልጅ ነው ሲባል በፍጥረት ወይም በማስገኘት ደረጃ እግዚአብሔር እንዳስገኘው የእግዚአብሔር ፍጥረት እንደሆነ ለመነገር የተጻፈ ሐሳብ እንደሆነ እናያለን። በሶስተኛ ደረጃ የእግዚአብሔር ልጅ ተብሎ የተጠቀሰው እስራኤሎችን መጽሐፍ ቅዱሳችን ሲናገር ስለ እስራኤል የእስራኤልን ልጅነት መጽሐፍ ቅዱሳችን በዘጸአት መጽሐፍ ምዕራፍ 4 ከ22 እስከ 23 ልጅነታቸውን ያወራል። እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩ ሲል እንመለከታለን። አንተም ትለቅ ዘንድ እምቢ አልክ፣ እነሆ እኔ የበኩር ልጄን እገላለሁ ሲል እናያለን። ሆሴዕ መጽሐፍ ምዕራፍ 11 ቁጥር 1 ላይ እስራኤል ሕፃን በነበረበት ጊዜ ወደድኩት፣ ልጁንም ከግብፅ ጠራሁት። ስለዚህ በዚህ ክፍል ላይ የምናየው የልጅነት ትምህርት ወይም በዚህ ክፍል ላይ ልጅ ተብሎ የተጠቀሰው የዘጸአትም ሆነ የሆሴዕ ሐሳብ በምንመለከትበት ሰዓት ላይ ይህ ልጅነት እስራኤል የኪዳን ልጅነትን ወይም እግዚአብሔር ከእስራኤል ጋር በገባው ኪዳን መሰረት በዘጸአት መጽሐፍ ምዕራፍ 19 አማካኝነት እግዚአብሔር በሰጠው ኪዳን ለአብርሃም በገባው ኪዳን እስራኤልን የበኩር ልጅ እንመለከታለን። ኢንፋክት በዚህ ክፍል ላይ እስራኤልን የበኩር ልጅ ብሎ የጠራበት
ክፍል ለአብርሃም በገባው ኪዳን አማካኝነት የተጠራ ነው። ስለዚህ ይህ ልጅነት የኪዳን ልጅነት ብለን እንጠራዋለን። መላእክቶች የፍጥረት ልጅነት ነው። አዳም የፍጥረት ልጅነት ነው። መላእክቶች ደግሞ የኪዳን ልጅነት ነው፣ ወይም ከእግዚአብሔር ጋር በሚደረግ አግሪመንት የተገኘ ልጅነት ነው። በሌላ አማርኛ ኪዳኑን ለመግለጽ የተጻፈ የልጅነት ቋንቋ ነው። ሌላ መጽሐፍ ቅዱሳችን ልጅነትን የገለጠበትን ስፍራ ስንመለከት ለአማኞች የገለጠበት ልጅነት ነው። ስለዚህ አማኞች ከዛ በፊት ሰዎች ሁሉ የእግዚአብሔር ልጆች መባላቸውን ሰዎች ስለሚጠቅሱ ሚልክያስ መጽሐፍ ምዕራፍ 2 ቁጥር 10 ለሁላችን አንድ አባት ያለን አይደለም? አንድ አምላክ የፈጠረን አይደለምን? የአባቶችን ቃል ኪዳን ለማስነቀፍ እኛ እያንዳንዶቻችን ወንድማችንን ስለምን ተላለፈን ይላል። እዚህ ጋር ክፍሉ እንደሚያወራው በፍጥረት ያለ ልጅነትን ነው። የሰው ልጆች በሙሉ የፍጥረት ልጆች ናቸው። ወደ መዳን ስንመጣ የሰው ልጆች ድነት ወይም የሰው ልጆች ልጅነት ድነት ላይ ስንመጣ በልጅነት አይቀጥልም። ድነት ላይ ስንመጣ የሰው ልጆች ልጅ ተብሎ አይደለም የሚጠቀሱት፣ የዲያብሎስ ልጆች፣ የቁጣ ልጆች፣ የማይታዘዘው አየር ላይ የሚሰራው አለቃ ልጆች ይላል። ስለዚህ ልጆች በፍጥረት ነን። በድነት አንጻር ስንመጣ ግን ሁሉ ሰው የእግዚአብሔር ልጅ አይደለም። ሰዎች ሁሉ የእግዚአብሔር ልጆች አይደሉም። ለምን? በፍጥረት ላይ ስንመለከት ሰዎች የእግዚአብሔር ልጆች አይደሉም። ለምን? መጽሐፍ ቅዱሳችንን ሁሉን መጽሐፍ ምናምን ከሆነ በፍጥረት በአውዱ ልጆች የተባሉት ወደ ድነት ሲመጣ ግን የልጅነት ትርጉም ይለወጣል። ምክንያቱም በክርስቶስ ኢየሱስ ላመኑ አይደል? በክርስቶስ ኢየሱስ ክርስቶስን ላመኑና ለተቀበሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ የልጅነት እንደምታና ትርጉም በክርስቶስ ኢየሱስ የቤዛነት ስራና የመዳን ስራ ላይ ስንመጣ የልጅነት እንደምታ ሙሉ ለሙሉ ሲለወጥ እናያለን። ልጆች በዚህ ስራ ላይ የዳኑት ብቻ ናቸው። ያልዳኑትን መጽሐፍ ቅዱስ ኢቭን በፍጥረት ልጆች የነበሩትን በፍጥረታችሁ የቁጣ ልጆች የዲያብሎስ ልጆች ሲላቸው እንመለከታለን። ስለዚህ እነዚህ ሰዎች ምን ሆነዋል ማለት ነው? በክርስቶስ ኢየሱስ እስካላመኑ ድረስ ሰዎች ሁሉ የእግዚአብሔር ልጆች አይደሉም። በፍጥረት ኮርፖሬትሊ ሊሆን ይችላሉ። በድነት ግን ልጅነት ፈጽሞ የተለየ ነው። ስለዚህ ይህንንም ሁለቱን መደባለቅ የአዳም ልጅነትና በክርስቶስ አምኖ የዳኑትን ሰዎች ድነት የሰው ልጆች ሁሉ ድነዋል የምንልበትንና ይህንን ሁለቱን ማደባለቅ የመጽሐፍ ቅዱስን ሙሉ ሐሳብ አለመቀበል ይሆናል፣ ወይም ደግሞ ድነት ጋር ያለውን ስራ ማቀለል ሊሆን ይችላል። ስለዚህ በድነት የተደረገውን ስራ እንመለከታለን። ሌላ የአማኝ ልጅነት። አማኝ በክርስቶስ ኢየሱስ ልጅ ተደርጓል። አዎ። ምን አይነት ልጅነት? የውልደት ልጅነት ተደርገናል። ጉዲፈቻም ተደርገናል። ሁለቱንም እንመለከታለን። ሁለቱም መጽሐፍ ቅዱስ ላይ አለ። በመወለድ ልጅ ከተደረግን መብራራት አለበት። በመወለድ ልጅ የተደረግንበትና በጉዲፈቻ ልጅ የተደረግንበት። ነገር ግን በጉዲፈቻም ይሁን ልጅ የተደረግንበት አዶፕትድም ይሁን ሆዮቶሲያ የሚለው ግሪክ ቃል at the same time በውልደት የእግዚአብሔርን ባህሪ በመካፈል የባህሪው የቅድስናው ተካፋይ ተደርገን ልጅ የተደረግንበት ሐሳብ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልጅነት ጋር ፈጽሞ የተለያየ ነው። የሚስማማና የሚያያዝበት ነገር አለ። ክፍሉ ላይ ስመጣ አወራለሁ። ነገር ግን ሁለት ነገር መደባለቅ የለብን። እኛ ባህሪ ተካፍለን የቅድስናው ባህሪ ተካፍለን ነው የእግዚአብሔርን መልክ የምንገልጠው። ጌታ ኢየሱስ ክርስቶስ ግን የእግዚአብሔርን ባህሪ የገለጠው ወይም የእግዚአብሔርን መልክ በምድር ላይ የገለጠው ተካፍሎ አይደለም፣ ሆኖ ነው። ስለዚህ የኢየሱስ ክርስቶስ ቃል ይሄንን ያለው አብን አሳየን ሲለው እኔን አላየህም ወይ? እኔን ያየ አብን አየ። የኛ ልጅነት እኛን አይቶ አብን ማየት አይደለም። እኛን አይቶ ከአብ የተካፈልነውን የቅድስና የፍቅር እግዚአብሔርን የመምሰል ባህሪ በመካፈል የሆነውን ነው። ኢየሱስ ግን የመለኮት ሙላት በስጋ የተገለጠበት ማንነት ነው። ክርስቶስ ኢየሱስ ተካፍሎ አይደለም ሆኖት ነው። እኛ ግን ተካፍለን ነው። ስለዚህ ይሄ ሁለቱ መደባለቅ የለበትም። ጌታችን ኢየሱስ ክርስቶስ ሆኖት ነው፣ እኛ ግን ተካፍለን ነው። ስለዚህ በመካፈል የተደረግነው ከክርስቶስ ኢየሱስ ከመሆን ጋር ልዩነት አለው። አዎ ልዩነት አለው። ለምሳሌ የጌታችን የኢየሱስ ክርስቶስ የመሆን ህይወትን ስንመለከት ወይም ደግሞ የልጅነት ህይወት ስንመለከት ህይወትን የሚያካፍል ልጅነት ነው። በልጁ በኩል የዘላለምን ህይወት በመካፈል የተገኘ ህይወት ነው። እኔና እናንተ ልጅነት ግን ለምሳሌ በክርስቶስ ኢየሱስ ያመነ ወይም በክርስቶስ ኢየሱስ የአዲስ ፍጥረት የሆነ ህይወትን እኔና እናንተ ግን ማንም ሰው እኛን ይመንም በስጋ ከኛ ይወለድም የዘላለምን ህይወት ከኛ ወደ ሰው አያልፈም። ስለዚህ ኢየሱስ ምንጭ ነው። ስለዚህ እኛ ጥገኞች ነን፣ ኢየሱስ ሰጪ ነው። ስለዚህ ይሄ ኮምፕሊትሊ ሊደባለቅ ወይም
ሊምታታ የማይገባ ምስል እንደሆነ ልናስብ ይገባል ማለት ነው። የኛ ልጅነትን በዚህ መልኩ ነው፣ ህይወት በመካፈል ህይወትን ሼር በማድረግ ነው። የኢየሱስ ክርስቶስን ልጅነት በምንመለከት ግን ህይወት ሰጪ ነው፣ ህይወትን እየሰጠ ነው። እርሱ ህይወት ሰጪ መንፈስ ነው ይሏል መጽሐፍ ቅዱስ። ላይፍ ጊቨር ነው። ለምን? መለኮት ስለሆነ፣ ልጅነቱ መለኮትነቱን ገላጭ ስለሆነ ይህንን እንመለከታለን። በጌታችን በኢየሱስ ክርስቶስና በእኛ መካከል ያለውን ልዩነት ስናስብ ይህንን ታሳቢ ማድረግ አለብን ማለት ነው። የእኛ ልጅነት በዚህ መልኩ ነው መገለጥ ያለበት። ሌላ ከዚህ ጋር ተያይዞ ሊነሳ የሚገባው የጌታችን የመድኃኒታችንን የኢየሱስ ክርስቶስ ልጅነት ጠቅለል አድርገን ወደ በኋላ እንመለከተዋለን። የክርስቶስ ኢየሱስን ልጅነት ለማየት እንሞክራለን። ከኛ ልጅነት ጋር በማያያዝ ለመግለጥ እንሞክራለን። ስለዚህ መጽሐፍ ቅዱስ ላይ እንደምንመለከተው የክርስቶስ ልጅነት በመለኮትነቱ የእግዚአብሔር ልጅነቱ መነሻ ጅማሬና ፍጻሜ የለውም። ሌላ የኢየሱስ ክርስቶስ ልጅነት ጅማሬ አለው ብለው ሰዎች ለሚያስቡ ሰዎች ኢየሱስ ክርስቶስ ልጅነቱ በጥንተ ዘላለም ውስጥ ነው። ምክንያቱም መጽሐፍ ቅዱሳችንን በምንመለከተበት ሰዓት ላይ የክርስቶስ ኢየሱስን የልጅነት ጅማሬ አንዳንዶች ከተሰጎ ያረጉታል። ከድንግል ማርያም ሲወለድ ነው ልጅ የተባለው የሚሉ አሉ። ሁለተኛ ደግሞ ከሙታን ሲነሳ ነው። ዕብራውያን መጽሐፍ ላይ አንተ ልጄ ነህ ስለሚል የኢየሱስ ክርስቶስ ልጅነት ጅማሬ አለው። ጌታችን ኢየሱስ ክርስቶስ በዳግም ውልደት ወይም ደግሞ ኢየሱስ ክርስቶስ በስጋ ሞቶ በመነሳት በአካሉ ባገኘው የዳግም ውልደት ልጄ ተብሏል። ከዛ በፊት ያለው ደግሞ የሰው ልጅ ነው በመባል የሚል ደግሞ ሌላ ዲቴል ቴዎሎጂ ያላቸው አሉ። አንዳንዶች ይስማማሉ። ከድንግል ማርያም ሲወለድ ልጅነት ጀምሯል የሚሉ አሉ። ኖ ከድንግል ማርያም በሚወለድበት ሰዓት ሰው ብቻ ነው የሆነው። ከሙታን ሲነሳ ግን ይሄ ከድንግል ማርያም ያገኘው ሰውነት አዲስ ፍጥረት በመሆን በመወለድ ደግሞ እርሱ ምንን አግኝቷል ብለው ያምናሉ? ልጅነትን አግኝቷል። ለምን? የዕብራውያን ጸሐፊ አንተ ልጄ ነህ የሚለው የኢየሱስ ክርስቶስ ጥሪ የጀመረው የሐዋርያት ሥራ ምዕራፍ 13ንም ከ33 አካባቢ ስንመለከት ልጅነትን በመወለድ እንዳገኘ የሚናገሩ አሉ። ስለዚህ የኢየሱስ ልጅነት በተሰግኦ የሚያምኑ አሉ፣ አንዳንዶች በትንሣኤ የሚያምኑ አሉ። ስለዚህ የክርስቶስ ኢየሱስ የአንድያ ልጅ ሕይወት እስከ ትንሣኤ ድረስ ነው። ከዛ በኋላ ግን ብዙ ልጆች በሚለው ተተክቷል። ከዛ በኋላ ኢየሱስ የአንድያ ልጅ የሚለውን ትርጉም አንመለከተም። ስለዚህ የኢየሱስ ክርስቶስ አይነት ልጅነት የኢየሱስ ክርስቶስ አይነት ልጆች ናቸው ብለው የሚያምኑ ይህንንም የሚያስተምሩ ሰዎች አሉ። እስቲ የማቴዎስ ወንጌልን ምዕራፍ 22ን 41 እስከ 46 እንመለከት። ፈሪሳውያን ተሰብስበው ሳሉ ኢየሱስ ክርስቶስን ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታዬ ጌታዬ ጠላቶችን የእግር መረገጫ እስካደርግልህ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ተብሎ ይጠራል? ዳዊትም ጌታ ብሎ ከጠራው እንዴት ልጅ ይሆናል አላቸው። አንድም ቃልስ እንኳ ይመልስ ዘንድ የተቻለው የለም። ከዚያ ቀን ጀምረውም ወደፊትም ማንም ሊጠይቀው አልደፈረም ይላል። ስለዚህ ሰው የማቴዎስ ወንጌል ምዕራፍ 22 ቁጥር 42 እና 46ን ከሰማ በኋላ የኢየሱስን አንድያ ልጅነት መጠየቅ የለበትም ማለት ነው። አንድም ሊጠይቀው ከዛ በኋላ አልቻለም ይላል። ለምን? ፈሪሳውያን ተሰብስበው ባሉበት የኢየሱስ ክርስቶስ ስለዚህ ልጅነቱን ስትመለከቱ ኢየሱስ የዳዊት ልጅ ነው። የዳዊት ዘር መሆኑ እውነት ነው። ነገር ግን ከዚያም ላለፈ ኢየሱስ የዳዊትም ጌታው ነው የሚል ትርጉም አለ። ስለዚህ የኢየሱስ ክርስቶስ ልጅነቱ ከዳዊት በስጋ ለተገኘበት ወይም በተሰግኦ ላገኘው ስም መጠሪያ ያለፈ ማንነት እንደሆነ ይህ ክፍል ይነግረናል። እርሱም እንኪያስ ዳዊት ጌታዬ ጌታዬ ጠላቶች የእግር መረገጫ እስካደርግልህ በቀኜ ተቀመጥ ሲለው የምንመለከተው ማለት ነው። ስለዚህ ኢየሱስ ለኛ ወንድማችን መሆኑ እውነት ነው። ነገር ግን ይህ ሙሉ እውነት ግን አይደለም። ኢየሱስ ወንድማችን መሆኑ እውነት ነው፣ ግን ከዚህ ያለፈ ነገር እንደሆነ ደግሞ ማወቅ አለብን። ኢየሱስ ታላቅ ወንድማችን ብቻ ሳይሆን ጌታችንም እንደሆነ ማወቅ ይገባናል ማለት ነው። ስለዚህ እነዚህን የመሳሰሉት ደግሞ የሚቀጥለው ሳምንት የጌታችን የኢየሱስ ክርስቶስ ልጅነት ጅማሬዎች ከየት እንደሆኑ እንመለከታለን። ዛሬ የተማርናቸው ልጅነት የሚለው ሐሳብ አንደኛ ለመላእክት ውሏል፣ ሁለተኛ ለአዳም ውሏል፣
በሶስተኛ ለእስራኤል ውሏል። በአራተኛ ደረጃ ለሰው ሁሉ ውሏል። በአምስተኛ ለአማኞች ውሏል። በስድስተኛ ለክርስቶስ ኢየሱስ ውሏል። ስለዚህ እነዚህ በየአውዳቸው አንዳንዶቹ ኪዳንን፣ አንዳንዶቹ ውልደትን ወይም በውልደት የተገኘ ልጅነትን ሲያመለክቱ፣ ሌሎቹ ደግሞ በፍጥረት የተገኘ ልጅነትን አመልካች ናቸው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልጅነት ግን መለኮትን ሞኖጎኖስ ብቸኛ የአንድያ ልጅ አስተምሮ እንደሆነ በእነዚህ ባየናቸው አውድ እንመለከታለን። በተረፈ ግን በጀነራል ልጅነት የሚለው ቃል አንድ ነገር ነው። ልጅነት ማለት የአብ መገለጥ ማለት ነው፣ ወይም ደግሞ ኤክስፕሬሽን ኦፍ ጋድ እግዚአብሔርን መግለጥ ነው። ስለዚህ አዳም ልጅ ሲባል የእግዚአብሔርን መልክ ይገልጣል። መላእክቶች ሲፈጠሩ የእግዚአብሔርን ስርዓት እንዲገልጡ ነው። ስለዚህ ሰዎች ደግሞ የእግዚአብሔርን መልክ እንዲገልጡ ተፈጥረዋል። ስለዚህ በእነዚህ ስርዓቶች ሁሉ እግዚአብሔር እንዲገልጣቸው በተጻፉበት ስርዓቶች ሁሉ እነዚህ በሙሉ በፍጥረት እግዚአብሔርን ሲገልጡ፣ ጌታችን ኢየሱስ ግን በመለኮትነት በባህሪ እግዚአብሔርን ገልጦታል። ስለዚህ ክርስቶስ ኢየሱስ ልጅነት በመካፈል የሆነ በፍጥረት የሆነ ሳይሆን በመለኮት ሙላት የሆነ እንደሆነ እንመለከታለን። ለጌታችን ለኢየሱስ ክርስቶስ የልጅነት ጅማሬው መቼ ነው? ጅማሬ ያለው ከዘላለም ነው? በተሰጎ ነው? ከድንግል ማርያም ሲወለድ ነው? ወይስ ደግሞ አንተ ልጄ ሲል ነው? በኩር የሚለው ቃል ተከታይ እንዳለው አያመለክትም? እነዚህን የመሳሰሉት ደግሞ የሚቀጥለው ሳምንት እንመለከታለን። ሻሎም።